ገጥመሃል ግጥም አለ ሰውየው። እንግዲህ ያፌትና ናታ አሁን ነው መግጠም ያለባችሁ። ሜዳውም ፈረሱ ይኸው ተገናኝታችኋል። እንግዲህ መግጠም ነው ማለት ነው። ሌላው ዛሬ ቢኒ ያው ወደ ቤቱ መመለሱ እጅግ በጣም ደስ ብሏል። ያን ደግሞ የአፌት ውጤት ነው ማለት ነው። ያፌት በአሁን ቢያስለቅቀውም ግን ከኋላ መልሶ እንደሚያግተው ደግሞ ተናግሯል። ይህ ተንከሲስ ልጅ ደግሞ ያክስቱ ልጅ አቤል ያው በድንገት ነው የተደረሰበት በቦታው፣ ሌላም አይደለም የደረሰበት፣ እንደምታዩት ያፌት ነው ማለት ነው። ነገር ግን ያን ለማምለጥ ሲል እንግዲህ በአፌት ጉዳይ ያግተው ነው የመሰለው። ምክንያቱም ይህ ተንከሲስ አይደለም መቼም በራሱ ጉዳይ አይደለም ያሰረው። ስለዚህ ምንድነው አለ የማላስብልህ መሰለህ እንዴ ዝም ብዬ ሳስብ ታስረ ፈታህ ቀን ምናምን ብሎ ለማሳመን ሞክሮ ነበረ። ግን ቢኒን ያሳስረው ወይ ደግሞ ያሳገተው ምክንያት ከአፌት ጋር የሚያገኘው ነገር አይደለም። ያው እንደምናውቀው በፂና በሱ ወይም ደግሞ ምናልባት በመጀመሪያ ያፌት ስለወጋው እነሱ ደግሞ ያን ድምፅ ስለቀረጹት ለሱ ሊሆን ይችላል። የእውነት ያፌት አዝኖለት ነው እንዴ? አያችሁ ይሄ ተንከሲስ የሆነ አዎ ለመነዝለዝ መሰለው ምናምን ምናምን ብሎ ብዙ አወራ። ግን እኔ አሁን እንዳያመልጥ ነው የፈራሁትና በህግ እንዲጠየቅ። ያፌትም ብሎ አይደለም ያገተው የራሱ ሲል ነው። ግን ያን ለማምለጥ ሲል ይህን ያመጣው ትሪክት ነው ማለት ነው። ስለዚህ እንደዚህ አይነት ትሪት አይሰራም። ስለዚህም በህግ መጠየቅ አለበት። ግን ይሄኛውም ደግሞ ያፌት የዋዛ አይደለምና አላምነውም። ካንተ ጋር ከኋላ እናወራለን፣ ካንተ ጋር አልጨረስንም ብሎታል። ግን የጋርዱ ደውሎ ሲጠራው ምንድን ማን ነበረ ስሙ? ማን ነበረ እስቲ ንገሩኝ። ረሳሁት። የያፌት ጋርድ ማለት ነው። በደረን ኑ እንትናን ቢኒን ወስዳችሁ በር ላይ ታሪኩ አይዋ ታሪኩ በዚህ በኩል ነገረችኝ እኮ አንድ ድምፅ ስረሳ ደግሞ ታስታውሰኛለች። ያው አጠገቤ የኔ ጋዜጠኛ ነች ማለት ነው። ታሪኩ ነው አለችኝ ስሙ። እንግዲህ ያው ታሪኩ ነው ማለት ነው። ታሪኩ እና መታችሁ ወስዳችሁ በር ላይ ጣሉት አለ። ይህ ሲል ደግሞ ያቤል ምንም አልተሰማሙ። በቃ ፊቱ እንትን በቃ ሊለቀው ነው የሚል እንትን ነበረ። እስከሚመጡ ድረስ አንድን ነገር የምታደርገው ከሆነ እኔ እናንተ አንፋታም አለ። ማስጠንቀቂያ አስጠንቅቆት ነው የሄደው። ከሄደ በኋላ እኔ ደግሞ በቃ ወይ በሆነ ነገር ያ በያዘው እንትን አናቱ ብሎ እዛው ያስቀረዋል ምናምን ብዬ ጭንቅ ብሎ ነበር። ምንም በማያገባኝ ነገር ማለት ነው። ግን እሱም ፈርቷል። አንዴ በጫማው ነው የረገጠው። ከዛ በኋላ ምንም እንትን አለውም። ያው አምጥተው በር ላይ ጥለውት በር አንኳኩቶ ነው የሄዱት ማለት ነው። እኔ እዚህ ጋር አንድ ነገር ልበል። እኔ ሁሌም ይህን ድራማ ሳይ በቃ የሆነ እንዴት ነው በር ላይ አምጥተው የሚጥሉ? ከዚህ በፊት ብዙ ጊዜ እንደዚህ አይነት ነገሮች አሁን ባለፈው ጎንደር ነው መሰለኝ የ4 ዓመት ልጅ የተገደለችው ታስታውሳላችሁ? ብር ጎንደር ይመስለኛል ባለሳሳት 4 ዓመት ላይ ብር ተከፍሎ ሁሉም ነገር እንትተል በኋላ ማምሻ አምጥተን በር ላይ እንትን ወይም ደግሞ እዛ አቅራቢያ ላይ እናስቀምጣታለን ብለው ምንድነው ያደረጉት? ብሩ ተቀብለው በዛ ላይ ደግሞ ገድለዋት አስክሬኗ በር ላይ አስቀምጦት ነው የሄደው። አካባቢው ሰፈሩ ላይ ማለት ነው። አሁን ዛሬ የምር እንደዚህ አይነት ነገር ነው። አሁንም የሆነ ጊዜ አዲስ አበባ ላይ እንትኑ አካባቢ ነው መሰለኝ የሆነ ልጅ እንደዚሁ ብር ሳይከፈላቸው ተቀርቷል። እነዚህ ቤተሰቦቹ ብር የሚከፍሉት አቅም አልነበራቸውምና ያው ከዚህ ድረስ ካላመጣችሁ ያው አስክሬኑ በር ላይ እናስቀምጣለን ብለው ዝተው ያው በሚዲያ ቅርብ ጊዜ ትዝታ ነው። ምንድነው ያደረጉት? እንትን ብለው ገድለውት ልጁ በመዳበሪያ አድርገው በር ላይ ነው ያስቀመጡት። ሰዎቹ ጠዋት ተነስቶ ሲወጡ በመዳበሪያ ሆነ ታሰረ ነገር አለ። ያው ሲፈቱት ልጃቸው ነው። እና ዛሬ ምንድነው ተዛሬ በቃ ለከብ እንደዚህ አይነት ነው ወይ ማለት አሁን እኔ መጀመሪያ ሳስብ ነበረው ማለት ነው። እንዴት ነው ያን ቤተሰቡ በራቸው ድረስ መጥቶ ሲጥሉ አያውቁም ወይ ምናምን? እንዴት ነው የሚያውቁት? ግን በየትኛው ሰዓት ነው? እሺ ቤተሰቦች እንዳያዩት መሰላል አላዩት ይባል። ግን ምንም አካባቢ እንደዚህ የሆነ አንድም ሰው የለም የሚያያቸው እንደዚህ አስቀምጠው ሲሄዱት በየትኛው ሰዓት ነው? እኔ በቃ ራሴን እንትን አልኩኝ። አሁን ዛሬ የቢኒን አምጥተው ሲያስቀምጡት ያ ነው ትዝ አለኝ ማለት ነው። በነገራችን ላይ ያው ብር
የማያደርግ ነገር የለምና ዛሬ ቢኒ አምጥተው እዛ ጋር ሲጥሉት በቃ እኔ ወደ ሀገሬ ነው የሄድኩት። ወላሂ ነው የምላችሁ። ለካ እንደዚህ በራችን ላይ ተገድሎ ተጣለ፣ በራችን ላይ አምጥተው ጣሉት ምናምን ይባላል ብዙ ጊዜ። ያው ታውቃላችሁ ሚዲያም ላይ ማለት ነው። በቃ ለካ እንደዚህ ነው ወይ እንደ ማንኛውም ነገር እንደ ቀልድ ነገር ነው ምናምን ብዬ ወደ የት ሄድኩኝ? ወደ ሀገራችን ነው የሄድኩት። ዛሬም ቢኒ እንደዛ ነው ያደረጉት። ያው በደረሰው ነገር ነው አያውቁም ነበር። ያው እንደምታውቁት ተኝተው ነበረ። አምጥተው እዛ ላይ ከጣሉት በኋላ በሩ በኃይለኛ መቱት። ያኔ ማንም ሰው በሩ ሲመታ ይወጣል እንደ ማንኛውም ለማየት ነው እንደዛ ዳጊን ያገኘው ማለት ነው። በቃ ይሄን ሳይ ምንም ይሄ ኦኬ ድራማ ነው፣ ግን ድራማ ቢሆን በጣም አስተማሪ ነው። ሀገራችንም እንደዛ አይነት ነገር ብዙ ጊዜ ይከሰታል። የአደባባይ ሚስጥር ነው፣ ሚዲያ ያለው ነገር ነው። እና በቃ ይሄን ሳይ በቃ ትዝ አለኝ ማለት ነው። ያው ሌላ ገኒ ያው ተኝታ ቀረች። ያው አበዛችው። እሷ ደግሞ እንደ ባለፈው እንደ ፂ ማለት ነው አላስታውስም ብላ እዛው ተኝታ ቀረች። በጣም ነው ሳቁኝና ትንሽ ያው ደንግጠሽም እኔ ያልኩት ማለት ቢኒ ስታይ ደንግጣ የምትነሳ የምታወራ ነው መሰለኝ። እሷ ግን ገግማለች። ግን ቢኒ በጣም ነው ያዘነ። እያየችው ታወራ ምን አትልም። ለምን ነው ዝም አለችኝ? ተኝታ ነው ወይ ምናምን ብሎ ስጠይቀው ነገረው ማለት ነው። ቢኒ ሞቷል ከተባለ እስካሁን ያው በድንጋጤ ነው እንደዚህ ሆነችው ሲል እጅግ በጣም አዘነ። ተብረት በቃ ከሌላ ካለበትን እንገና ሌላ ህመም ማለት ነው። አስባችሁታል? በቃ አንተ ብቻ እንትን በል ምናምን ለማጸናናት ሞከረ። ዝም በል እባክህ ዝም በል ብሎ ነው እንትናለው እና እጅግ በጣም እውነት ያሳዝናል። ገኒ በዚህ ልክ እንትን ማለት ሆነ ነው። ቢኒ ማዝኗል። ገኒድ ግን መተንሳት ነበረበሽ። ያው ሌላ ያው መውጣቱ መጀመሪያ ወቀች ጽነች። ያም ደግሞ ዳጊ እጅ ያለበት ይመስለኛል። ወደ ዳጊ እሷ ጋር ደውሎ ነው ነገራት፣ ወይም ደግሞ በቴክስት እንግዲህ ያው መጣች። ብትመጣም ግን አስደንግጦ ነው ያባረራት። ጥሩ አይደለም። ያው አንተ ምናልባት ማነው የአቤል እንደዚህ ስላደረገ ወይ እሷም እጅ ያለበት ብለህ ነው በዚህ ያክል እሷ ደስ ብሏት ስትመጣ ሁለተኛ ፍትሸላሽን ከዚህ ውጭ አስመሳይ ምናምን ብላ አመናጭቀህ ነው ያስወጣት። ይሄ ጥሩ አይደለም። ቤኒ በአንተ አይጠበቅም ማለት ነው። ዋናው እንኳን ቤትህ አበቃ። ከዛ ምን አደረገች? እኔ ሁሌም የሚገርመኝ ነገር ያው ሄደች እያለቀሰች፣ ከዛ መጠጣት ጀመረች ማለት ነው። ግን ሰዎች ለምንድን ነው የሚጠጡት? እና የውን ነገር ማለት ሴቶቹ ያሳሰቡን ወንዶቹ በብዛት የሆነ ነገር ሳይሆን ሲቀር ወይ ፍቅረኛቸው ስትከዳቸው ወይም ፍቅረኛው ሲከዳት ምናምን እንደዚህ መጠጥ ነገር በሚዲያ የሚታይ ነገር ነውና ለምንድን ነው እንደው ትላንት ወደ ቲክቶክ ላይ አንዱ አሳክራ ብዙ ነገር አወራች ማለት ነው። ምናልባት አይታችሁ ያለ ፌስቡክም ዩቱብ ላይ እየተቆራረጠ ነበር። እሷስ ምን ሆና ነው ሄደው ያው ሰክራ ብዙ ነገር ነው ያወራችው። ለመናገር የቤተሰቡ ነገር አልቀረ ምን አልቀረ፣ ወንድሞቿ ከጠጡ አይቀር እንደው ቲክቶክ ባይገቡ ወይም ፌስቡክ ባይገቡ አልኩኝ። እና አሁን እቺ ልጅ ደግሞ ከዛ እሷ ብቻ ሳትሆን ብዙዎቹ እንደው በእሷ ምክንያት ነው እንደዚህ ጠጪ ቃሚ አጫስ የሆንኩት ምናምን፣ እሷ ከታኝ ከዛ በኋላ ስራ መስራት ለምን ብዬ አቆምኩኝ፣ ያገኘሁትን አጭሳለሁ ጠጣለሁ ምናምን የሚሉ ብዙዎቹ አሉ። በተለይ ደግሞ ወንዶች ማለት ነው። ሴቶች ዛሬ በጽያየሁና ሴቶችም አሉ። በእርግጥ ግን ያ ብቻ ስላላት ያው መጠጡን ብላ መጨፈር ጀመረች። ደግሞ ዳንሷ ጭፈራው የምን ጭፈራ እንደሆነ የስካር መንፈስ አላቅም። ያው ብቻ ጨፍራለች። ያው መጣ ነው ማለች ቤዛ መጣ ነው እንደገና ያጽናናች፣ ዝም ያስበለቻት። ቢኒ ያልፈልግሽም አለኝ ምናምን ብላ ያው የፍቅር ሙዚቃም እየዘፈነች እየጠጣችም በዛ ላይ ማለት ነው። እንደዚህ እያሉ ይሄስ ኖርማል ነው እንበል፣ ግን ማለት ድራማ ነው እንበል። ከእንደዚህ አይነት ውጪ ኖርማሊ እንደዚህ የሚሆኑ ሰዎች አሉ። እንደው ከሱ ከተለያየ በኋላ ነው እንደዚህ ሆነችው፣ እንደው ከሷ ከተለያየ በሆነ ነው እንደዚህ በቃ ሱስ ገባው በሷ ምክንያት ነው ምናምን ይባላል። ጺም ሳያ ደግሞ እነዚህ ሰዎች ትዝ አሉኝ ማለት ነው። የሚተላለፈው ነገር በሙሉ የሚከሰት በቃ እውነተኛ ነገር ነው።
ምክንያቱም ሁሉም ነገር ይከሰታል፣ የማይከሰት ነገር የለም። የምር በቃ ሪል ነገር ነው ይሄ። በድራማ መልክ አድርገው ያቀርቡት እንጂ ማለት ነው። እና ደስ ይላል። ሌላው ቢኒያው እንትና ማን ነው ስራ ጀምሯል። ስራው ግን ከዛ ሴትዮ ነች። እኔ ምንዋም እንትናለኝም አልወዳትም ከነ ልጇን ለምን እንደሆነ ባላቅም ማለት ነው። እንግዲህ ያው ሜዳ በሜዳ ተፋጠዋል። ከዚህ በኋላ ምን እንደሚጠብቃቸው የአቤልን ማነው ማን ነበረ ያፌትና ናታ ማለት ነው። ያፌትና ናታ እንግዲህ ያው ሜዳውም እንትኑ ማስረክበናል። እዛው መፋለጣችሁ ነው። ግን ሴትዮዋ ለምንድን ነው በቃ ያው የምታሰራው ነገር ብቻ ስራ ስለሆነ ፈለገችው ነገር ነው ማሰራት። ከወንጀል ከተያዘ ነገር ምናምን ሲላት ምንድን ነው አለችው? ስራ ከሆነ ምንም ነገር ይሁን እሰራለሁ አላልክም ወይ አለችው። ሰው እኮ ሊል ይችላል። እዚህ ጋር እኔ በቃ እኔ ነኝ የመሰለኝ በዛ ቦታ ማለት ነው። እሱም ስራ ያጣ ሰው ነው፣ ስራ ፈላጊ ነው ማለት እንትን ብሎ አልጠየቀም። ገባችሁ አይደል? በቃ ይሄ ብቻ ወንጀል ቢሆን ሲሆን ነገር ምናምን አጥባብቆ እንትን አላለም። በቃ እንጀራ ፈላጊ ነው፣ ስራ ፈላጊ ነው። ምንም ቢሆን ስራ መስራት ነው ይፈልጋል። ግን ያ ራሱ ስትለው ይሄን ነገር መጠየቅ ነበረበት በደንብ አጥብቆ ማለት ነው። ቢያንስ የምሰራው ነገር ማወቅ አለብኝ፣ ምንድን ነው ስራዬ፣ ካልሆነ ግን ምናምን ብሎ እዛው በህዝቡም ትምህርት እንዲሆን ያው መናገር ነበረበት። እሱ ስራ ስላጣ ብቻ ስለተቸገረ ብቻ ባገኘውን እንትን ያው መዘፈቅ የለበትም። ለምን እንዴ ስራ ቢጣጣ ስራ ይገኛል። እንደዚህ አይነት ሰዎች ደግሞ የስራውን ግልጽ ብታደርጉት የተሻለ ነው፣ ድፍንፍን ባይደረግ። በነገራችን ላይ ያው የአጭበርባሪ ነገር የሌባ ነገር ነው እንደው ብዙ ጊዜ ምንትን ቢለው በቤት ውስጥ የሚሰራ እንትን ነው እነሷ ድርጅት ወይም ደግሞ እንትን ነው የሚሰራ ማለት ነው። ምንድነው አለች ቢሮ የስብሰባ ብቻ ነው የሚሄደው፣ ቤት ሰፊ ስለሆነ እንትኑ ከዚህ ነው የሚዘጋጀው ምናምን አለችው። እሱ ለማሳመን ማለት ነው። እና ህገወጥ ነገር ስለምትሰራ ነው እኔ እንደሚመስለኝ ማለት ነው። አዎ ህገወጥ ስለምትሰራ ነው። እንደው የናፌት ድርጅት ከዛ ነው መሰለኝ የሚረከቡት ይመስለኛል። ዝም ብዬ ሳስብ ያው ማንኛውም ያው ነገ ይመጣሉ የለም ይነግሩናል። ምን አስቸኮለን እኛ? አዎ ምን መሰኩርም ያለው ነገር መጠበቅ ነው። ስራ በመግባት ደስ ብሎናል፣ ግን አሁንም አረፈደም። ያው በእርግጥ ወደው ይሆናል የሰራኸው፣ እኛ በአንተ ስራ ምን አገባን። ግን ቼክ ማድረግ የሁሉ ሰው ኃላፊነት አለበት እንደዚህ አይነት ስራ ሲገኝ ማለት ነው። ለምን ኃላፊነቱን በዛ ልክ ስለሆነ። ሰላማችሁ ይብዛ። ባይ ባይ። ላይክ አድርጉ።